ስም የተባረከ ይሁን። እንዴት ሰነበታችሁ? ደህና ናችሁ? ወንድማችን ሞቅ አድርጎ አስተዋውቆኛል። የደግነቱና የፍቅሩ ምልክት ነው። እግዚአብሔር የተባረከ ይሁን እና ከእናንተም ጋር ደግሞ በተለይ ዛሬ እዚህ መጥቼ የጌታን ቃል እንድካፈል እድል ስላገኘው በጣም ደስ ብሎኛል። ዛሬ ገና ነው የመጣው። ለገጣፎ መሰረተ ክርስቶስ ቤተክርስቲያን መኖሩንም አላውቅም ነበረ። ጋሽ ተስፋ ጽዮን ነው የነገረኝ። እኛ ጋር አትመጣም ወይ ብሎ ጠየቀኝ። በኋላ እንዴት አድርጌ ነው የምቀረው ብዬ ደግሞ መጣሁኝ። እግዚአብሔር የተባረከ ይሁን። እግዚአብሔር ስሙ ይቀደስ። መልካምን ነገር ያደረገ በየቦታው ስሙ እንዲጠራ ያደረገ አምላክ እግዚአብሔር ይባረክ። ደግሞ ትጋታችሁን ደግሞ አይቼ በጣም ደስ ብሎኛል እና በመቼው አልኩኝ። እዚህ አሁን ስመጣ ሁሉ ነገር በቃ መልክ ይዞ ሳየው እንዴት በመቼው አልኩኝና እግዚአብሔር ይባረክ። ጌታም እንደረዳችሁ አይቻለሁ። በዚህ ስፍራ ቦታ እንደሰጣችሁ፣ አሁን ደግሞ ግንባታ እንደጀመራችሁ እና ይሄ ደግሞ አገልጋዮች እንዳሏችሁ አይቻለሁ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ለስሙ ምስክሮችን ስለሚያቆም እግዚአብሔር ይመስገን። በየስፍራው የእውቀቱን ሽታ እንድንገልጥ የሚያስችል አምላክ ምስጋና ይሁን ይላል ጳውሎስ። ምስጋና ለእርሱ ይሁን። እግዚአብሔር ይመስገን። በጨለማ ዓለም ብርሃን እንድናበራ የሚፈልግ አምላክ። እዚህ ግድግዳው ላይ የተጻፈ አንድ ጥቅስ አለ። ዛሬ የምናገርበት ጋር በጣም ይያያዛል። ኢሳይያስ ምዕራፍ 60 ቁጥር 1 ላይ የተጻፈ ጥቅስ ነው። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ ይላል። አብሪ ይላል። ሁለት ነገር ነው የያዘው። አንዱ አዋጅ ነው፣ የምስራች ነው። አንዱ ደግሞ ትእዛዝ ነው፣ መመሪያ ነው። ሁለቱም በጣም ያስፈልገናል። መጀመሪያ አዋጁ፣ ቀጥሎ ትእዛዙ። አዋጁ ብርሃንሽ ወጥቷል የሚል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እኛ ብርሃን ፈልሳፊዎች አይደለንም። እኛ ብርሃን ፈጣሪዎች አይደለንም። ብርሃን መውጣት ነው ያለበት እንጂ እኛ ከኪሳችን አናመጣም። እኛ የብርሃን ምንጮች አይደለንም። የብርሃን ምንጭ ማን ነው? እግዚአብሔር ነው። ስሙ የተባረከ ይሁን። የብርሃን ምንጭ እሱ ነው። ብርሃንሽ ወጥቷል ያለ ይህን አዋጅ የነገረ እሱ ነው። ስለዚህ በዚህ አዋጅ ላይ ተመስርተን ግን ከወጣ ዘንድ ምን እናደርጋለን? እናበራለን። እስቲ እናበራለን በሉ። እግዚአብሔር ይመስገን። ብርሃን የህይወት ምልክት ነው። ብርሃን የእውቀት ምልክት ነው። ብርሃን የጤና ምልክት ነው። እነዚህ ነገሮች ሁሉ የያዘ ነገር ነው። ብርሃንሽ ወጥቷል ሲል እውቀትሽ ተገልጧል ማለት ነው። ብርሃንሽ ወጥቷል ማለት ህይወት አግኝተሻል ማለት ነው። ብርሃንሽ ወጥቷል ማለት ሞገስ፣ ክብር አግኝተሻል ማለት ነው። እግዚአብሔር የብርሃን ምንጭ ይሄንን ሰጠን። ከዚያ ግን አትደብቂው፣ አብሪው፣ አሳይው የሚል ነው። እግዚአብሔር የተባረከ ይሁን። ዛሬ ልቤ ውስጥ ያለው እሱ ነው። ከእናንተ ጋር ስለ ብርሃን ነው የምንነጋገረው። በቃ ዛሬ ስለ ብርሃን ነው የምንነጋገረው እና ደስ አለኝ። ይሄ ጥቅስ እዚህ በመገኘቱ በጣም ደስ አለኝ። እኛ የብርሃን ልጆች ነን። እግዚአብሔር ይመስገን። የብርሃን ልጆች ነን። ግን አንድ ነገር በጣም አስምሬ መናገር የምፈልገው ብርሃን መጽሐፍ እንደሚል በምን ውስጥ ነው የሚበራው? አዎ ደስ አይልም ቃሉ፣ ግን እውነት ነው። ብርሃን የት ነው የሚበራው? ጨለማ የሚባል አለ። አንዳስሰውም ግን አለ። ጨለማ የሚባል አለ። የአሁኑ ዘመን በጣም እንደው ምናልባት በምን ይገለጥ ከተባለ ብዙ ጨለማ የሰፈነበት ዘመን ነው። ብዙ አይነት ጨለማ። እኔ ምናልባት ሁለቱን ብቻ በጠቅስ ይበቃ ይሆናል ብዬ አስባለሁ። ሁለቱን ብቻ በጠቅስ። አንዱ ጨለማ አሁን የሰፈነው ያለማወቅ ጨለማ ነው። ሰዎች እውነትን አለመረዳት፣ እግዚአብሔርን አለማወቅ፣ የድህነትን መንገድ አለመረዳት፣ ከዚህ የተነሳ በጨለማ ይርመሰመሳሉ ይላል መጽሐፍ። ይርመሰመሳሉ። ከምን ጋር እንደሚጋጩ አያውቁም። አሁን ጨለማ ነግሷል። የሐሰት ትምህርቶች፣ የሐሰት ፍልስፍናዎች በዓለም ላይ ነግሰዋል። በአእምሯችን ልናስብ ማንችላቸው የጨለማ አስተሳሰቦች ነግሰዋል። ስለዚህ ይህ ዓለም አሁን በክፉ በጨለማው ዓለም ገዢ ተይዟል። ስለዚህ
አንዱ ጨለማውን የምናቅበት መንገድ ክፋትና ሐሰት በምድር ላይ በመብዛቱ ነው። ሰዎች ልቡናቸው ጨልሟል። አንዱ እሱ ነው። ስለዚህ እውቀት ማጣት ነው፣ እውነትን አለመረዳት ነው። ሁለተኛው ጨለማ ምንድን ነው የተባለ እንደሆነ ሞራላዊ ጨለማ ነው፣ ምግባራዊ ጨለማ ነው። ሰዎች አለማወቅ ብቻ ሳይሆን ያለባቸው መጽሐፍ እንደሚል ካለማወቃቸው ጠንቅ ይልና ከልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ ስለሚል የምግባርም ጨለማ አለ። በሞራል ህይወት፣ በስነ ምግባር ህይወት ሰው ወድቋል። በጨለማ ስራ ውስጥ በጣም ይሄዳል። አሁን የምትሰሙት ነገር የምታዩት ነገር ይዘገንናል። ይሄ የአስተሳሰብ ጨለማ ብቻ አይደለም፣ ግን የምግባርም ጨለማ ነው። እንግዲያው ምድር በትልቅ ጨለማ ተሞልታለች። ምናልባት ሶስተኛ በጠቅስ ጥሩ ነው። ሶስተኛው የምግባርንም የእውቀትንም ጨለማ ያነገሰ የጨለማ ዓለም ገዢ የተባለ ዲያብሎስ ደግሞ አለ። ስለዚህ በባርነት ስር ነው ያለችው ምድር። ስለዚህ ጨለማ ባርነትም ነው፣ ማይምነትም ነው፣ የሞራልም ደግሞ ውድቀት ነው። ሶስቱንም ነው። በዚህ ጨለማ ውስጥ ነው ያለነው ወንድሞቼና እህቶቼ። ይህንን ለመንገር እፈልጋለሁ። እንግዲያው ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ይላል። እግዚአብሔር ይመስገን። ተስፋችን ይሄ ነው እንጂ ደህና እንደው የብርሃን ጊዜ ነው ብለን አሁን መናገር አንችልም። ደግሞ ጨለማውን ፈርተን ደግሞ አንሸሸግም፣ አንሮጥም፣ አናመልጥም፣ የትም አንሄድም። ጨለማው አለ፣ ግን በጨለማው ላይ የሚያበራ እውነተኛ ብርሃን መጥቷል። ጌታም ይህንን ተስፋ ሰጠ። ይኸው ብርሃንሽ መጥቷል አለ። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ ስለ ጨለማ ስለ ብርሃን መነጋገራችን አይቀርም እና እናንተ በዚህ ታጥቃችሁ ተዘጋጁ። ለእኔ ለልቤ ይህንን ስላመጣልኝ ጌታ ከእኔ ጋር አብረን ይህን እንድናጠና ነው የምፈልገው። ትንሽ ፍንጭ ሰጣችኋለሁ። ያንን ፍንጭ ከሰጠው በኋላ ከዚያ ቀጥላለሁ። ፍንጩ ምንድን ነው? ስለ ብርሃንና ስለ ጨለማ መጽሐፍ ቅዱስ በጣም ብዙ ነው የሚናገረው። በጣም ብዙ ነው። የሚገርማችሁ በተለይ በአዲስ ኪዳን። ምክንያቱም ዋናው መድኃኒታችን ኢየሱስ ክርስቶስ ብርሃን ሆኖ ወደ ዓለም መጥቷል። እኔ እውነተኛ ብርሃን ነኝ፣ እኔ የዓለም ብርሃን ነኝ አለ ጌታ። ግን በጣም የሚደንቀው ነገር እኔ የዓለም ብርሃን ነኝ ብሎ አለማቆሙ፣ እናንተ የዓለም ብርሃን ናችሁ ብሎ ደግሞ እኛንም ጨምሮናል። እግዚአብሔር ይመስገን። እኔ ከ3 ሐዋርያት መውሰድ ፈልጌያለሁ የብርሃንና የጨለማን ጉዳይ። አንደኛው ሐዋርያ ጳውሎስ ነው። ጳውሎስን ታውቁታላችሁ። ሐዋርያው ጳውሎስ በጣም ብዙ ስለ ብርሃን የሚናገረው አለ በመልእክቶች ውስጥ፣ ከዚያ ወስዳለሁ። ሁለተኛም ወስደው ዮሐንስን ነው። ሐዋርያው ዮሐንስ ነው። ዮሐንስም በመልእክቱ ስለ ብርሃን ብዙ ይናገራል፣ ከሱ እንቀዳለን። ሶስተኛው ሐዋርያው ያዕቆብ ነው። እሱም እንደዚሁ የብርሃንን ኑሮ ይገልጣል። አንድ ነገር እንዲሁ መነሻ አድርጌ ለእናንተ ልናገር የምፈልገው ብርሃን የሚለው አስተሳሰብ ለኛ የመዳን እውቀት ማግኘታችን ብቻ ሳይሆን የምንኖርበትን መስመር መሆኑ ነው። እሱን በደንብ ልናገር እፈልጋለሁ። በብርሃን ተመላለሱ ይላል ቃሉ። እስቲ ተመላለሱ በሉ። እንግዲህ ያው ብርሃን የኑሮ አይነት ነው። የድህነታችን የምስራች ብቻ ሳይሆን የምንኖርበትም አይነት ነው። የህይወት ዘይቤ ነው። ብርሃን የህይወት ዘይቤ ነው። እንዴት ልኑር? በብርሃን ኑሩ። እንዴት ልመላለስ? በብርሃን ተመላለሱ። ስለዚህ ጥሪያችን ብርሃን መቀበል ብቻ ሳይሆን በብርሃን መኖርም ነው። እስቲ በብርሃን መኖር በሉ። አዎ ብርሃን የተሰጠን እንድንድን ብቻ ሳይሆን እንድንኖርበት ነው። እንግዲያው የብርሃን ጥያቄ የዕለት ዕለት ጉዳይ ነው። እኛ የብርሃን ውስጥ ነዋሪዎች ነን። ከነስማችን የብርሃን ልጆች ነን። አሁን ግልጽ ነው። ስለዚህ ዛሬ በተለይ የምናገረው የብርሃን ተቀባይነትን ብቻ ሳይሆን በብርሃን መመላለስንም ጭምር ነው የምናገረው እና በዚህ መስመር አብረን እነጋገራለን። እግዚአብሔር የተባረከ ይሁን። በተለይ ከጳውሎስ ጀምረን ከዚያ የተቀሩትን ሁለቱን ሐዋርያት ያዕቆብንና ደግሞም ዮሐንስን እነዚህን አብረን እንመለከታቸዋለን። ይህንን እድል የሰጠ ጌታ ይመስገን። ስለ ብርሃን ለመነጋገር ነው በልቤ ውስጥ ያለው። ከሮሜ መጽሐፍ እንጀምራለን። የሮሜ መጽሐፍ ሮሜ ምዕራፍ 13 ላይ
ከሱ ጀምረን እንመለከታለን። ሐዋርያው ጳውሎስ ስለ ብርሃን የተናገረበት አንዱ ቦታ እሱ ነው። ሮሜ ምዕራፍ 13 ላይ ከቁጥር 8 ጀምሮ በተለይ ይሄንን እንመለከታለን። በተለይ ከቁጥር 11 ብንጀምር ነው የሚሻለው። በኋላ ወደ 8 ለመሄድ እንችላለን። ቁጥር 11 እስከ 14 ድረስ ሐዋርያው ጳውሎስ ተናግሯል። ይሄንን ሌላም ቦታ ተናግሯል። ኤፌሶን ላይ፣ ተሰሎንቄም ላይ ሶስቱን ክፍሎች እንመለከታቸዋለን። ሐዋርያው ጳውሎስን በሚመለከት እሱ ስለ ብርሃን የተናገረንን ያስተማረንን አብረን እንመረምራለን። ከሮሜ መጽሐፍን ጀምርና ከዚያ ወደ ኤፌሶን ወደ ተሰሎንቄም እንሄዳለን። እግዚአብሔር ጸጋውን ሁሉ እንዲያበዛልን ጨምረን ብንጸልይ ደስ ይለኛል። አጭር ጸሎት እስቲ እንጸልይ። ሃሌሉያ። ጌታ ኢየሱስ ሆይ ስምህ ይባረክ። ልጆችህ በየስፍራው ስላሉ አመሰግንሃለሁ። የብርሃን ማማ፣ የብርሃን መስቀያ፣ የብርሃን መቅረዝ በየስፍራው ስለምታረግ ስምህ ይባረክ። አሁንም በዚህ የጨለማ ዓለም ላይ ጌታ ሆይ ብዙ የብርሃን መቅረዞች ስጠን። አቤቱ አንድ መቅረዝ እዚህ ስላለ፣ እዚህ ጣፎ ለገጣፎ ላይ ስላለ አከብረሃለሁ፣ አመሰግንሃለሁ። ሌሎችም በየቦታው ስላሉ እናከብረሃለን። ብርሃንህ ይብራ። እግዚአብሔር ሆይ እባክህ ጨለማ በጣም ስለመጣ፣ እግዚአብሔር ሆይ ጨለማ በጣም ስላፈነን ዙሪያችንን ስለሆነ የብርሃን ኃይል ይምጣ። እግዚአብሔር ሆይ እባክህ የሰውን ድንቁርና የሚያስወግድ የእውቀት ብርሃን ላክልን። እግዚአብሔር አባት ሆይ የሰውን ምግባር፣ የተበላሸ ምግባር የሚያጠዳ አቤቱ እግዚአብሔር ሆይ የምግባር ብርሃን ላክልን። የበጎ ሥራ ብርሃን ላክልን። እግዚአብሔር አባት ሆይ ሰውን ነፃ የሚያወጣ ጌታ አባት ሆይ የብርሃን ኃይል ላክልን። አምላካችን እግዚአብሔር ሆይ በዚህ ሰዓት ከእህቶቼ ከወንድሞቼ ጋር ሆኜ እለምንሃለሁ፣ ብርሃንህን አውጣልን። ደግሞ በእያንዳንዳችን ልብ ውስጥ ብርሃንህ በጣም ዘልቆ እንዲገባ እለምንሃለሁ። ቅዱስ ቃልህ ይጥቀመን፣ እኛም በመንፈስህ እንታነጽ። ቋሚና ተቀማጭ ሁሉ የተባረከ ይሁን በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። እግዚአብሔር ይመስገን። ስለዚህ ሮሜን ላነብላችሁ እፈልጋለሁ። እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል። እንግዲህ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለሥጋ አታስቡ ይላል። እግዚአብሔር የተባረከ ይሁን። በጣም በጣም ጥሩ ማስጠንቀቂያ፣ ጥሩ ማስገንዘቢያ ነው ሐዋርያው ጳውሎስ የሰጠው። እንደምታውቁት ይሄ የሮሜ መጽሐፍ ለሁለት መክፈል ይቻላል ብዬ እላለሁኝ። የመጀመሪያዎቹ 10 ምዕራፎች ማለት ይቻላል ወይም 11 ምዕራፎች ድረስ መሄድ እንችላለን። የእግዚአብሔርን የማዳን እቅድ የሚናገር ነው። የእግዚአብሔርን የድህነት እቅድ፣ እግዚአብሔር እንዴት አድርጎ ሰውን እንዳዳነ የሚናገር ነው። እንዴት ከኃጢአት እንዳወጣን፣ እንዴት ከሞት እንዳወጣን፣ እንዴት ከቁጣ እንዳተረፈን የሚናገር ነው። ሮሜ የመጀመሪያዎቹ 11 ምዕራፎች በሙሉ ማለት ትችላላችሁ አሕዛብንና አይሁድን እያነጻጸረ የሚናገርበት ነው። ከ12 ጀምሮ 12፣ 13፣ 14፣ 15 እነዚህ ምዕራፎች ደግሞ ከዳን በኋላ እንዴት መኖር እንዳለብን የሚያሳዩ ናቸው። ይሄ እዚያ መካከል ያለ ምዕራፍ ነው። ምዕራፍ 13 ድህነታችን እንዴት ባለ መንገድ ተግባር ላይ ይዋል። እሺ የዳነ ሰው ብርሃን የወጣለት ሰው እንዴት ይኑር? እንዴት ይመላለስ? ስለዚህ ስለ ኑሮ የተጻፉ ናቸው እነዚህ ከ12 ጀምሮ ያሉት ምዕራፎች እና ከነዚያ ምዕራፎች ውስጥ ይችን በተለይ ወስደን ነው እንድናይ የምጋብዛችሁ። ዛሬ የምንመለከተውን ይችን አንድ አንቀጽ፣ እዚህ አንቀጽ ላይ ጨለማና ብርሃን የሚል በተደጋጋሚ የተጠቀሰ ነገር አለ። ልብ ብላችሁት እንደሆነ እሱን እስቲ ቀስ ብለን እንየው። በሁለት እንክፈለውና ጨለማ
የሚያመለክቱ ነገሮች አሉ። እዚያ ላይ የተጻፈ ብርሃንን የሚያመለክቱ አሉ እና አብረን ብንመለከት ጥሩ ነው። ይሄ በአንድ ወገን ይሄ መጽሐፍ ቅዱስ ጥናት ጊዜ ነው እና እንዲያው ከዚህ ብቻ እንደሚተላለፍ እንዳትጠብቁ። እናንተንም ጌታ ያስተምራችኋል ባላችሁበት። እስቲ እንየው፣ ተመልከቱ። ጨለማን የሚያሳዩ ነገሮች አሉ የሉ? አሉ። ለምሳሌ እንቅልፍ ይላል። እንቅልፍ በምን ጊዜ ነው የሚደረገው? በጨለማ ጊዜ ነው። እንቅልፍ የሚል ቃል አለ እዛ ተጠቅሷል። እንቅልፍ ብቻ አይደለም፣ ሌሊት የሚል ቃልም አለ። ልብ ብላችሁታል? የሚያንቀላፉ በሌሊት ያንቀላፋሉ፣ ሌሊት የሚል ቃል አለ። እሱ ብቻ አይደለም፣ የጨለማን ስራ አውጥተን ስለሚል ጨለማን ይጠቅሰዋል። ምንም ግልጥ ነገር ነው። ስለ ጨለማ ይናገራል። ስለ ብርሃን የሚያወራ ሰው ጨለማን ሳይነካ ሊያልፍ አይችልም። መድኃኒታችን ኢየሱስ ክርስቶስ በጣም እውነተኛ ሰባኪ የነበረው ስለማይዋሽ ነው። ጨለማውን ጨለማ ይለዋል፣ ብርሃኑን ብርሃን ይለዋል። ሰውን ለማስደሰት ብሎ የቆመ ሰባኪ አልነበረም መድኃኒታችን። እንደምታውቁት ወደ መቅደስ ገብቶ ውይ እንዴት ያምራል ይሄ መቅደስ፣ እንዴት አድርጎ ነው ሶሎሞን የሰራው፣ እንዴት ውብ ነው አይልም። ልክ ነው፣ ውብ ነው በጣም። ግን እሱ አልነበረም የታየው። እዚያ መቅደስ ውስጥ ምን ያደርጉ ነበር? ሰዎች ይነግዱ ነበረ። መቅደሱን ማትረፊያ ቦታ፣ የንግድ ስፍራ አድርገውት ነበረ። በግ ይነግዳሉ፣ ወፍ ይነግዳሉ፣ ርግቦች ይነግዳሉ። ደግሞ የባንክ ሰራተኞች ነበሩ፣ ገንዘብ ይለውጣሉ። ብዙ አይነት እንቅስቃሴ ያለ አምልኮ ሳይሆን ልዩ ልዩ ትርፍ ማግኛ እንቅስቃሴ ነበር። ተበሳጨ ጌታ እና ፊት ለፊት ነው የተናገረው። ገበታ ከገለበጠ በኋላ፣ ወፍ ካባረረ በኋላ፣ ገንዘቡን መሬት ካፈሰሰ በኋላ ይሄ ቤት የጸሎት ቤት ይባላል፣ የአባቴ ቤት፣ እናንተ የወንበዴዎች ዋሻ አደረጋችሁት ብሎ አለ። ስለዚህ ሊቀባባ አልፈለገም። እውነቱን ግልጥ አድርጎ ተናገረ። አጸዳ፣ ቤቱን አጸዳ። እንዲያውም ጅራፍ ይዞ ይላል ዮሐንስ ወንጌል ላይ፣ ጅራፍ ይዞ አባረረ። ገንዘብ ለዋጮችን አባረረ፣ ሻጮችን አባረረ። እኔ ሰሞኑን እንዲያውም በጣም የደነቀኝ ነገር ሻጮቹን አባረራቸው፣ ነጋዴዎቹን አባረረ እያልኩኝ ስሰብክ ኖሬ በቀደም ዕለት አሁን አንድ 3 ሳምንት ይሆነዋል ገዦቹንም ጭምር ነው ያባረረው። እሱን በቀደም ነው የገባኝ። በእውነት የሚሸጡትንና የሚገዙትን አወጣ ነው የሚለው። ሄዳችሁ አንብቡት ማቴዎስ 21 ላይ የሚገዙትንም የሚሸጡትንም ያወጣው። ለካ ገዢ ስላለ ነው ሻጭ አለ፣ አለበለዚያ አይኖርም ነበረ። እንግዲህ ሁለቱም ተግሳጽ ያስፈልጋቸዋል፣ ገዢዎችም ሻጮችም በእውነት። እና አንዳንድ ጊዜ በሻጮች ላይ ነው በጣም የምናመረው እኛ፣ ግን ገዢ ሸማች ስላለ ነው፣ አለዚያ ገበያ የለም። እና በዚህ ምክንያት ጌታችን ፊት ለፊት የሚናገር ነበር እና የጨለማውን ብርታት ይናገራል፣ የጨለማውን ኃይል ይናገራል፣ እንዴት ቆሻሻ እንደሆነ ይናገራል። ግን ደግሞ የብርሃንን ደግሞ ጉልበት ደግሞ ይጠቀማል። የአባቴ ቤት ይለዋል ቤቱን፣ የአባቴ ቤት ይለዋል ደግሞ የጸሎት ቤት ይለዋል። የሚያስገርም ነገር ነው። እነሱ የወንበዴዎች ዋሻ አድርገውታል። ስለዚህ ስናስብም ስንናገርም ስንኖርም በዚህ እውነታ ውስጥ መሆን አለብን። ጨለማውን ጨለማ ማለት፣ ብርሃኑን ብርሃን ማለት፣ ይሄ እውነተኛነት ነው እና ሐዋርያው ጳውሎስ ሁለቱንም ያሳየናል። ያው ሌሊት ይላል፣ እንቅልፍ ይላል፣ የጨለማ ስራ ይላል። እንዲያውም ይዘረዝራቸዋል በኋላ። ግን ደግሞ ቀን ይላል ደግሞ። አሁን ደግሞ እሱን እኔ እስቲ ከእንቅልፍ የምትነሱበት ሰዓት ስለሚል ከእንቅልፍ መቀስቀሻ መነሻ ሰዓት፣ ወገግታ፣ ጠዋት፣ ማለዳ፣ ብርሃን የሚል ሀሳብ ነው የሚያመጣልን። ከእንቅልፍ የምትነሱበት ሰዓት ወደ አያይዞ መዳናችሁ የቀረበበት ጊዜ፣ ከዳንበት ጊዜ ይልቅ አሁን የበለጠ ቀርቧል ይላል። እግዚአብሔር የተባረከ ይሁን። መዳን የቀረበበት ጊዜ፣ ቀኑ ቀርቧል ይላል። የብርሃንን ጋሻ ጦር እንልበስ ይላል። በቀን እንደሚሆን በአገባብ እንመላለስ ይላል። ስለዚህ የብርሃን መግለጫዎች አሉ፣ የጨለማ መግለጫዎች አሉ። እንግዲያው በዚህ መካከል ነው መልእክቱ ያለው ማለት ነው። የጨለማን ስራ አውጥተን የብርሃንን ጋሻ ጦር፣ የብርሃንን ልብስ እንልበስ። ለስጋ
አታስቡ ይላል። እዚህ ላይ አይታችሁት እንደሆነ ለስጋ አታስቡ፣ ምኞቱን እንዲፈጽም ለስጋ አታስቡ። በአዲሱ መደበኛ ትርጉም ምን ይላል? ለስጋ አትመቻቹለት ነው የሚለው። ፋሲሊቴት አታርጉለት ለስጋ፣ በቃ እንዲመቻ አታርጉ። ምኞቱን እንዲፈጽም አትመቻቹለት። ጎርብጡት፣ ስጋን አስቸግሩት። ይልቅ ማንን ልበሱ ይላል? ኢየሱስ ክርስቶስን ልበሱት። እና በጣም ደስ ያለኝ አሁን እያነበብኩት ልብስ ሊሆን ይችላል እንደ ጌታ አልኩኝ። አዎ በጣም ልብስ ሊሆን ይችላል። ያው እነዚህ መዘምራን አሁን እንደለበሱት ሁሉ በጣም የሚያምር ልብስ እኛ ሁላችን እንደምንለብስ ሁሉ እንዲያውም ጥሩ ስንለብስ ስሜታችን ሁሉ በጣም ይለወጣል። አካሄዳችን ሁሉ ይለወጣል እኮ አይደል? በጣም ዘናጭ ልብስ ስንለብስ አረማመዳችን ሁሉ በጣም ቅርጹን ይለውጣል። የፊታችን ፈገግታ ይለወጣል። ኢየሱስ ክርስቶስ ልብስ ሊሆን የሚችል ነው። እግዚአብሔር ይመስገን። ልበሱት ማለት ይዋሃዳችሁ፣ ገላችሁ ይሁን፣ የእናንተ መታያ ይሁን፣ የእናንተ ምልክት ይሁን፣ እንደሱ ኑሩ የሚል ነገር ነው የሚያነሳው። እንግዲህ ያው ይህንን ብርሃንና ይህንን ጨለማ አሳይቶ የሚናገረውን ነገር ትንሽ ማንሳት እፈልጋለሁ። መጀመሪያ ላነሳ የምፈልገው ዘመኑን እወቁ የሚለውን ነው። ሐዋርያ ጳውሎስ በልቡ ውስጥ ኃይለኛ የመልእክት ስሜት እንዳለ የምታውቁት፣ ከእንቅልፍ የምትነሱበት ጊዜው እንደደረሰ ዘመኑን እወቁ ብሎ ማስጠንቀቂያ ነው የሚሰጠው። ዝም ብላችሁ አትተኙ ወይም ጉድጉድ እያላችሁ አታሳልፉት። አሁን በዘመናችን ያለ አንድ ከባድ ነገር በምድር ላይ የሚፈጸመውን አንዳንድ ነገር ስንሰማ፣ አሁን በውጭ ሀገር የሚሆነውን አንዳንድ አደጋ ስንሰማ፣ ጦርነቶቹን ስናዳምጥ፣ አገራችን ውስጥ ያለውን የሰላም እጦት ስንመለከት፣ የኑሮ ጫና ስንመለከት ወይ ጉድ እንድንል ነው የሚጋብዘን። አብዛኛው ሰው እንደሱ ነው። ወይ ጉድ ደግሞ እንዲህ መጣ፣ እንደዚህ ደግሞ ተባለ፣ ደግሞ እንደዚህ ሆነ እያልን ነው የምንለው። ጳውሎስ ወይ ጉድ እያላችሁ ኑሩ አይልም፣ ንቁ ነው የሚለው። ይሄ ምልክት ስለሆነ ዘመኑን እወቁ። የንቃት ዘመን ነው። ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁ። እንግዲህ ይሄ የዘመን ልየታ፣ ዘመንን የማወቅ ጉዳይ በጣም አስፈላጊ ነው ወገኖቼ፣ በጣም አስፈላጊ ነው። እባካችሁ እንደ ማንኛውም ሰው ይሄ መንገድ አላፊ ሰው ወይ ጉድ እያለን እንድንኖር ጌታ አልጠራንም። ኦሆ ይሄ ነገር የሚያመለክተው አለ፣ የሚያሳየው አለ። ይሄ ጉዳይ፣ ይሄ ዘመን የሚሰጠኝ ምልክት አለ ማለት በጣም ጥሩ። ማን ነው እሱ? ሐዋርያ ጳውሎስ ለጢሞቴዎስ ለመንፈሳዊ ልጁ ይህን ነው የተናገረው። ትዝ ይላችኋል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ምን ይላል? እዚያ ላይ ቀጥታ እንደ ትእዛዝ ነው የሚያስተላልፍለት። ምን ይለዋል እሱ? በመጨረሻ ጊዜ የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። ስለዚህ ይሄ ምርጫ አይደለም፣ ማወቅ ግዴታችን። በመጨረሻው ዘመን አስጨናቂ ጊዜ እንደሚመጣ እወቅ ይለዋል እሱ። ከዛ ይዘረዝርለታል፣ የዘመኑን መልክ ይዘረዝርለታል። እንዲህ ይሆናል፣ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ ይሆናሉ። ሰዎች ጉድጉድ አትበል። ምንም ጉድጉድ ማለት በቃ እንደዚህ ይሆናሉ። ሰዎች ትምክተኞች ይሆናሉ። ሰዎች በዘር ሊሆን ይችላል የሚመኩት፣ በሀብት ሊሆን ይችላል የሚመኩት። ትምክተኞች፣ ተሳዳቢዎች ይሆናሉ። እኔ አሁን ዩቲዩብ አልፎ አልፎ አያለሁኝ። ለምሳሌ ስመለከት በጣም የሚዘገንነኝ አንዱ ነገር የስድብ መዓት ነው። አዳዲስ ስድቦች። እንዴ ተራቀቀ ይሄ ህዝብ ማለት ነው። በስድብ ተራቀቀ። ተሳዳቢዎች፣ ለወላጆቻቸው ማይታዘዙ፣ ምስጋና ቢሶች፣ ጨካኞች፣ ምህረት የማያውቁ፣ እርቅ የማይሰሙ እያለ ይዘረዝራል። የዘመን መልክ፣ የዘመን ገጽታ ነው። ልክ እንደ በሸራ ላይ እንደሚሳል ወይም አሁን እዚህ እንደምናየው ስዕል ይስልለታል። እወቀው፣ ይሄንን እወቀው። ለምንድን ነው የምታውቀው? እንዴት እንደምታመልጥ ከዚህ በዚህ ዘመን ውስጥ እንዴት እንደምትኖር እንድታውቅ ዘመኑን አስቀድመ እወቀው የሚለው። ስለዚህ የዘመን ልየታ መንፈሳዊ ስራ ነው፣ መንፈሳዊ ስራ ነው እና አንዳንድ ጊዜ ግድ የለሾች መሆን ከቶ አይገባንም።
ያለንበትን ዘመን መመርመር ጥሩ። መርምሩ። ምን አይነት ዘመን ነው? ምንድነው የሚያሳየው? ወዴት ነው የሚገፋፋው ያለ? ግን የሚያስደንቀው በጣም ደስ ያለኝ ሐዋርያው ጳውሎስ ምን ይላል? ዘመኑን ወቁ ብሎ ማስፈራሪያ አይደለም የሰጠን፣ ማበረታቻ ነው የሰጠን። እና እሱ በጣም አስደሰተኝ። ዘመኑን ወቁ ሲል አሁን ከዚህ ቀጥሎ ምንም ባይናገር እኔ ምን ለው ነበር? ዘመኑማ ከባድ ነው ምለው። ዘመኑማ አስፈሪ ነው፣ ዘመኑማ የመጨረሻ አስጨናቂ ዘመን ነው ብዬ ነበር ማቆም። ግን ምን ይላል እሱ? ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። እግዚአብሔር ይመስገን። እና ይሄ ዘመን በክፋቱ ብቻ ሳይሆን መታወቅ ያለበት ድህነታችን በመቅረቡ ምክንያት ነው መታወቅ ያለበት። ለኛ ይሄ ዘመን ወየው ወየው የሚያሳይ ብቻ ሳይሆን ጎሽ ጌታ ኢየሱስ ሊመጣልን ነው፣ ድህነታችን ፍጻሜ ሊያገኝ ነው እያልን የምንጠባበቅበት የተስፋም ዘመን ነው። ብዙ ሰው ይሄን አይናገር። እስቲ ስለ ዘመን ተናገር በሉት፣ ማንም ሰው ጎትታችሁ ብሎ አናቱን ይዞ ነው የሚጮኸው። ግን ጳውሎስ ልክ ነው፣ ክፉ ዘመን ነው፣ ግን የኛ መዳን የቀረበበት ዘመን ነው። እንዲያውም ካመንበት ጊዜ ይልቅ ዛሬ ነው የቀረበው ብሎ ተስፋ ነው የሚሰጠን። ስለዚህ ስለ ዘመን ስናስብ ትካዜና ሐዘን፣ ብስጭት ብቻ ሳይሆን ሊወርሰን የሚገባው የተስፋ ድምፅም አለበት። ስለ ዘመኑ ስናስብ በቃ ሊጠቃለል ነው ይሄ ዘመን ማለት ነው። መዳናችን ፍጻሜ ላይ ሊደርስ ነው ማለት ነው። እግዚአብሔር የተባረከ ይሁን። ግን ትንሽ ነገር እንድንመራመር ጠይቃችኋለሁ። መዳናችን ከበፊቱ ይልቅ እንዴት ቀረበ? ምን ማለት ነው ይሄ? ምንድነው ዛሬ ቀረበ ማለት? እኔ ድኜ ጨርሼ የለም እንዴ? ደግሞ አሁን ምንድነው የሚቀርብ የሚርቅ ነገር? እሱን ማሰብ ጥሩ ነው። እንዴት ነው መዳናችን ቀረበ የሚለው? የዛሬ 40 ዓመት ነው የዳንኩት ብል ለምሳሌ በቃ አለቀለት አይደለም ወይ? አላለቀለትም። እሱን ነው ለመናገር የምፈልገው። እንዴ እኔ የዛሬ 5 ዓመት ነው ለጌታ እጄን የሰጠሁት፣ አለቀለት አይደለም ወይ? አላለቀለትም። እንዴ ጌታ ኢየሱስ በሞተ ጊዜ በመስቀል ላይ የኛ ድህነት አለቀለት? አላለቀለትም። እኛ የዳን ሰዎች ነን፣ እየዳን ያለን ሰዎች ነን፣ የምንድን ሰዎች ነን። መዳን ሂደት ነው። እሱን ትንሽ ማብራራት ያስፈልጋል ብዬ እላለሁ። ለዚህ ነው ቀረበ የሚለው። መዳን ሂደት ነው እንጂ የአንድ አፍታ ስራ ብቻ አይደለም። ይሄን እንዴት ታገኘዋለህ ካላችሁ ለምሳሌ አንድ ቦታ ብቻ ላንብብላችሁ፣ ምናልባት ትንሽ ፍንጭ ሊሰጥ የሚችል ፊልጵስዩስ ምዕራፍ 2 ላይ ሁላችን የምናውቀው ቃል አለ። እዚያ ላይ እንደዚህ ይላል። ስለ ድህነት አንስቶ ሲናገር የሚገልጸው ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ ይላል። ከላይ ስለ ትህትና ተናግሮ፣ ስለ መዋረድ ተናግሮ፣ እንደ ኢየሱስ ክርስቶስ እንድንሆን ተናግሮ፣ ጌታ ኢየሱስ ያደረገው ምሳሌነት ተናግሮ ስለዚህ ወዳጆቼ ሆይ ይላል። አትጣሉ ብሎ ከነገረ በኋላ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሎ ይለናል። ጨርሱት ነው፣ ፈጽሙ ወይም ወደ ፍጽምት አድርሱት፣ ክላይማክስ አድርሱት፣ ወደ ፍጻሜ አምጡት። መዳናችሁን ፈጽሙ። በድፍረት አይደለም፣ በፍርሃት በመንቀጥቀጥ በጥንቃቄ ልቦና መዳናችሁን ወደ ፍጻሜ አምጡት ብሎ ይላል። ምን ማለት ነው? አልዳንም እንዴ? ድነን የለ እንዴ? ምንድነው ወደ ፍጻሜ የምናመጣው? ድህነታችን ሙሉ ፓኬጁ ገና ነው። ለምሳሌ ጌታ ኢየሱስ ሲያድነን ከሞት ከስጋ ሞትም ጭምር ነው ያዳነን። ጌታ ኢየሱስ ሲያድነን ከኃጢአት ሁሉ አንጽቶ ፍጹማን እንድንሆን ነው ያዳነን። ጌታ ኢየሱስ ሲያድነን በክብር ውስጥ እንድንሆን ነው ያዳነን። አሁን ሙሉ ክብር የለንም። አሁን ከኃጢአት ሙሉ ለሙሉ የነጻን አይደለንም። በየጊዜው እንወድቃለን።
አሁን ከሞት ገና አልተረፍንም፣ አካላችን ይሞታል። እነዚህ ሁሉ የሚያበቁበት ሰዓት አለ። ወደ ፍጻሜው ነው የምንገሰግሰው። በድህነት ጥቅልል ውስጥ እነዚህ ሁሉ አሉ። እንግዲያው ወደዚያ ሂዱ፣ ፈጽሙት፣ መዳናችሁን ፈጽሙት ብሎ ወደፊት ያደርገዋል። ግን ደስ የሚለው አያይዞ ምን ይላል? ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። እግዚአብሔር የተባረከ ይሁን። አተረፈኝ። አሁን ይሄ ትንፋሽ ይሰጠኛል። መዳንህን ፈጽም በፍርሃት በመንቀጥቀጥ ሲለኝ፣ እሺ ምን ላድርግ፣ ቀጥሎ ምን ላድርግ የሚል ሀሳብ ነው የሚመጣው። ግን መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና እግዚአብሔር ይመስገን። ስለዚህ በልቤ ውስጥ ይህን ጉጉት የሚያሳድር እንዳደርገውም ደግሞ አቅም የሚጨምር ማን ነው? እሱ እግዚአብሔር ነው። መዳኔን ወደ ፍጻሜ የሚያመጣው እሱ ነው። ይሄ የመዳን ነገር እዚህም ጳውሎስ ይሄ መዳናችን እየቀረበ መጥቷል ነው የሚለው። ለምሳሌ አንድ ብቻ ምሳሌ ከዮሐንስ መልእክት ላይ ልውሰድላችሁ። ለምሳሌ ዮሐንስ መልእክት ላይ ምን ይላል? አንደኛ ዮሐንስ ላይ የመዳናችን አንዱ ክፍል የሆነውን ነው ጌታ ኢየሱስ ክርስቶስን የመምሰል ነገር፣ እሱን አንስቶ ሲናገር እንዲህ ይላል። ምዕራፍ 3 ላይ ወዳጆች ሆይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። አንደኛ ዮሐንስ 3:1 ላይ ነው የእግዚአብሔር ልጆች ተብለን ይሄ የድህነታችን አንድ ክፍል ነው። እኛ የእግዚአብሔር ልጆች ተብለን ተጠራን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ልጆች መጠራት ብቻ አይደለም ግን ነን ደግሞ ይላል። ሆን ብሎ ነው እንደዚህ የሚጽፈው። የእግዚአብሔር ልጆች የሚል ስያሜ ብቻ ሳይሆን የተሰጠን ነን እንጂ ራሳችን የእግዚአብሔር ልጆች ነን። ይኸው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን ካለ በኋላ ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም ይላል። ወደፊት ነው የሚያሳየው። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። ሃሌሉያ፣ እግዚአብሔር ይመስገን። አሁን እየመሰል ነው አይደለም ወይ? ነው እንጂ አሁን ክርስቶስ እንድንመስል ተጠርተን የለም ወይ? አዎ። ግን እሱ ሲገለጥ እሱን እናየዋለን፣ እርሱን እንመስላለን። ስለዚህ ገና አላለቀም ማለት ነው። ይሄ ሂደት መዳናችን ቀረበ ማለት ገና አላለቀም፣ ወደዚያ እንገሰግሳለን። ድነናል፣ ምንም ጥያቄ የለውም፣ ድነናል። በተስፋ ግን ድነናል ደግሞ። እግዚአብሔር ይባረክ። ስለዚህ መዳናችን እየቀረበ መጣ። ይሄ አካላችን፣ ይሄ ደካማ አካላችን የክብር አካል ይለብሳል። እግዚአብሔር ይመስገን። ይሄ በኃጢአት 10 ጊዜ እየወደቀን ምናዝነው ይቆማል። እግዚአብሔር የተባረከ ይሁን። ጌታችን ኢየሱስ ክርስቶስን መምሰላችን ይፋ ይሆናል። በጣም ብዙ ነገር ገና ይጠብቀናል። እንግዲያው የብርሃን መምጣት ይሄንን ነው የሚያሳየን። እና ስለ ዘመን ስታስቡ ጨለማው ብቻ አይታያችሁ፣ ክፋቱ ብቻ አይታያችሁ። መዳናችን እየቀረበ ነው። እግዚአብሔር ይመስገን። መዳናችን ወደኛ ቀርቧል፣ ቀኑ ቀርቧል ይላል። እሺ አሁን አንድ ነገር ልናገር እፈልጋለሁ። ታዲያ ምን እናደርግ የሚል ጥያቄ ነው። ቅድም እንዳልኳችሁ የብርሃን ልጅ መሆን በብርሃን መመላለስን ነው የሚጠይቀው። ምን እናድርግ? እንዴት እንሆን? ቀረበ ዘመኑ፣ እንደዚህ ነው፣ አወቅ ነው። እሺ የክፋት ዘመን ነው፣ ግን የመዳናችን መምጣት ዘመን ነው። ታዲያ ምን እናድርግ? ይሄው ግልጽ ነው የሚናገረው። እንዲህ ይላል፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ ይላል ዘርፎር እንደዚህ በመሆኑ ምክንያት፣ ቀኑ በመቅረቡ ምክንያት፣ ሌሊቱ በማለፉ ምክንያት፣ ድህነታችን በጣም በመጠጋቱ ምክንያት እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ፣ በቀን እንደምንሆን በአገባብ እንመላለስ። የጨለማ ስራ አውጥተን የጨለማውን ስራ ዘርዝሮታል። አንዱ ስራችን አሁን የጨለማን ስራ ማውጣት። እግዚአብሔር ይርዳል። የጨለማን ስራ ማውጣት። አሁን በዚህ ዘመን ጌታ የሚናገረንን ስሙ።
የጨለማን ስራ አውጡ ነው የሚለው። የጨለማን ስራ አውጡ። ምንድን ነው የጨለማ ስራ? ጥንድ እያደረገ ሶስት ነገሮች ያነሳል። ሶስት ጥንዶች እዚህ ታያላችሁ። የጨለማ ስራ መግለጫዎች። እነዚህ ብቻ ናቸው ማለት አይደለም። የጨለማ ስራ ግን ምልክት ሰጠን ጳውሎስ። አውጡና ጣሉ የሚለን ሶስት ነገሮች ያነሳል። አንድ ላይ እያጣመረ ጥንዶች አድርጎ 6 ነገሮች ያነሳል። እነሱን እስቲ እንያቸው። ይሄ የጨለማ ስራ አውጥታችሁ ጣሉ የተባልነው ምንድን ነው? ጌታ የሚያሳስበን አሁን ምንድን ነው? ይኸው እንዲህ ይላል፣ በዘፈንና በስካር አይሁን። አንዱ ጥንድ እሱ ነው። በዝሙትና በመዳራት አይሁን። ሁለተኛው ጥንድ ይሄ ነው። በቅናት በክርክርና በቅናት አይሁን። ሶስተኛው ጥንድ እሱ ነው። እነዚህን ጣሉ አውጥታችሁ። ትንሽ እንመርምራቸው እስቲ። እነዚህ ምንድን ናቸው? ሐዋርያ ጳውሎስ የጨለማ ስራ የሚላቸው ሌላ ቦታም ሌላ ይዘረዝራል፣ ግን እዚህ ጋር የሚጠቅሳቸውን እነዚህን ትንሽ እናያቸው። ምንድን ነው እሱ? በጣም ወኪሎች ናቸው ብዬ ነው የማስበው እኔ፣ የጨለማ ስራ ወኪሎች። የመጀመሪያው ዘፈንና ስካር ይላል። ዘፈንና ስካር ምን ማለት ነው? እሺ እናንተ እዚህ ያላችሁ አይመለከተንም እንደምትሉ ጠረጥራለሁ። ጋሽ ንጉሴ ዘፈን ካቆምኩኝ ስንት ዓመት ሆነ፣ መስከር ካቆምኩኝ ስንት ዓመት፣ ጠጥቼም አላቅም የምትሉ ሰዎች እዚህ እንዳላችሁ እገምታለሁ ግንባራችሁን ሳይሆን። አይመለከተንም ወይ ምን ማለት ነው? እሱን ትንሽ ላነሳ እፈልጋለሁ። ምን ማለት ነው? ይኸውላችሁ ማን ናቸው ህዝበ እስራኤል ሙሴ ወደ ተራራው በወጣ ጊዜ ያረጉትን ነገር ታውቃላችሁ። ምንድን ነው ያረጉት? ይሄ ሙሴ ምን እንደሆነ አናውቅም አሉ። ሲዘገይባቸው ምን እንደሆነ አናውቅም፣ ሙሴ ራቀ በጣም፣ ወይ ሞቷል ወይ የለም ሌላ ሀገር ለውጧል። አማልክት እንፈልጋለን፣ በፊታችን የሚሄዱ አማልክት፣ የሚታይ የሚጨበጥ ነገር እንፈልጋለን አሉ። እና ያው ታውቃላችሁ ታሪኩን። አሮንን ቀሰቀሱት። አሮንም እሺ አላቸው። ጥጃ ሰራላቸው፣ የወርቅ ጥጃ ሰራ እና በወርቁ ጥጃ ዙሪያ መዝፈን ጀመሩ፣ መጨፈር ጀመሩ፣ መብላት ጀመሩ፣ መጠጣት ጀመሩ፣ መስከር ጀመሩ፣ ዳንኪራ መርገጥ ጀመሩ። ዘፈንና ስካር የምን ምልክት ነው ያላችሁ እንደሆነ የተዝናኖት ምልክት ነው። ተዝናኖት የሚለው አማርኛ ቃል ኢንተርቴይንመንት ማለት ነው። ነገርን ከልክ በላይ ማድረግ ምልክት ነው። ሰው ልቡናው ከጭምትነት ሲወጣ፣ ልቡናው ከሚዛን ሲወጣ ወደ ስካር ነው የሚሄደው። ልቡናው ወደ ዘፈን፣ ወደ ዳንኪራ፣ ወደ ጭፈራ ነው የሚሄደው። ይሄ ዘፈንና ስካር የምን ምልክት ነው? ከመጠን የማለፍ ምልክት ነው። ለመዝናናት አካላዊ መዝናናትን ለማግኘት የሚደረግ ከመጠን ያለፈ አካሄድ ነው። ይሄ አካሄድ እኛን አይመለከተንም አትበሉ። አንዳንድ ጊዜ ናፍቆታችን፣ ራሳችንን ለማስደሰት ያለን ናፍቆት ከመስመር ሊያስወጣን ይችላል። እሸሸ ገዳሜ ባንልም ግን ልቡናችን ውስጥ እንደዚህ አይነት ስሜት ሊያድር ይችላል። ወይን ጠጅ ጠጥተን ባንሰክርም በሌላ መስከር እንችላለን፣ ከመጠን ማሳለፍ። እኔ አንድ ሰሞን እሱን ነበር የማነበው እዛ ኤፌሶን ምዕራፍ 5 ላይ ታስታውሳላችሁ። በወይን ጠጅ አትስከሩ የሚለውን እሱን ሳነብ እኔ ወይን ጠጅ አሁን ይሄ ይመለከተኛል እንደ እያልኩኝ ነበረ። ጠጥቼ አላቅም። እኔ በልጅነቴ ነው እንግዲህ የዛሬ 50-60 ዓመት ገደማ ቀምሼ ይሆናል እንጂ ከዛ በኋላ አልኮል አልጠጣም። እኔን አይመለከትም ይሄ ጽሁፍ፣ እኔ አይመለከተኝም በእውነቱ። በወይን ጠጅ አትስከሩ አይመለከተኝም ብዬ ስል በልቤ ምን መጣብኝ? ስካር በጠጅ ብቻ ነው ያለው ማን ነው? ነገርስ አያሰክርም ወይ? አእምሮዬን ካዞረው ጭንቀትስ አያሰክርም ወይ? ቅናትስ አያሰክርም ወይ? አያሽከረክርም ቅናት እንዴ?
ስካር በጠጅ ብቻ ይመጣል ያለ ማን ነው? ራስን መውደድ አያሰክርም ወይ? እያንገዳገደ እንዴ ወንድምን መጥላት አያሰክርም ወይ? ያሰክራል። ይሄው ይህ ሀገር አሁን ሰከረ እኮ። ሀገር የሰከረ ሀገር ነው። በጥላቻ የሰከረ ሀገር። ስለዚህ እንግዲያው ይመለከተናል። ከመጠን እንዳያልፍ ክፉ ነገር በምንም አይነት ልባችሁን እንዳይቆጣጠር ተጠንቀቁ ነው። አትስከሩ ማለት እንጂ ጠጅ ብቻ አትጠጡ ማለት አይደለም። በፍጹም ምንም ጠጅ ሳይቀምሱ የሚሰክሩ ሰዎች አሉ እና እዚያ ውስጥ አትግቡ። በዘር መድሎ፣ በገንዘብ ፍቅር ሰው ይሰክራል እና አንዱ የጨለማ ምልክት ይሄ ስካር። አትስከሩ። ግን ወንድሞቼ እና እህቶቼ እኔ የገባኝ ነገር እንዴት ነው የማልሰክረው? እሺ እንዴት ነው የማልሰክረው? በትዕቢት እንዳልሰክር ምን ይሻለኛል? ለምሳሌ በትዕቢት እንዳልሰክር፣ በዘረኝነት እንዳልሰክር በምን ላምልጥ? በጭንቀት እንዳልሰክር በምን ላምልጥ ስል ቃሉ ምን ይለኛል? መንፈስ ይሙላባችሁ። እግዚአብሔር የተባረከ ይሁን። ለካ ባዶ አታርጉት ነው ነገሩ። ባዶ ካረጋችሁት ገብቶ የሚያሰክር ነገር ያዞራችኋል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አይደል የሚለው? የመተካት እኮ ነገር ነው። ስለዚህ ጭንቀት ሊያሰክረኝ ሲመጣ የእግዚአብሔር መንፈስ ሆይ እባክህ ሙላኝ፣ ተቆጣጠረኝ። ሌላ ህይወት አይኖረኝ፣ ሙላኝ፣ ተቆጣጠረኝ። መንፈስ ያረግበኛል። ጥላቻን በፍቅር ይለውጣል። ሁከትን በሰላም ይቆጣጠራል አይደል የሚለው? መንፈሳችሁን፣ ሐሳባችሁን፣ ልባችሁን በክርስቶስ ኢየሱስ ይጠብቃል ነው የሚለው። የመንፈስ ቅዱስ ኃይል ነው ከስካር የሚያተርፈን። ከዚህ ከክፉ ስካር የሚያተርፈን እሱ ነው እና በዘፈንና በስካር አይሁን። በዚህ ዘመን ስትኖሩ በሚዛን ያዙ ህይወታችሁን። ከመስመር እንዳትወጡ ጠብቁት። ጥሩ የተባለ ነገር ሁሉ ሊያሰክር ይችላል። ያዙ በመጠን ብሎ ይሄንን ያሳስባል። ሌላው ጥንድ፣ ሁለተኛ ጥንድ እዛ ላይ ያሳየው ዝሙትና መዳራት አይሁን ነው የሚለው። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን። ይሄም አንዱ የዚህ ዘመን ከባድ ስቃይ ነው። ከባድ ስቃይ ነው። አውስቦን ወይም ሴክሹዋሊቲ በጣም ከባድ ስቃይ ነው። በብዙ ቦታ እኛ ስለ ውጭ ሀገር ነው የምናወራው። ብዙ ሰዎች ከመስመር ወጥተዋል። አሁን በቀደም ልጄ ስትነግረኝ ነበረ። እሷ መምህርት ናት። አንድ ትምህርት ቤት ውስጥ፣ አንድ ኢንተርናሽናል ትምህርት ቤት ውስጥ ታስተምራለች። ህፃናት ታስተምራለች። እና ጥያቄ ጠየቁ አለች። ጾታ ስንት ነው አልኳቸው። እንዲሁ ቀላል ጥያቄ። ቶሎ እጁን አወጣ አንዱ። 2 ነው አለ። አጠገቡ ያለው ይስቅበታል። በኋላ ለምን ትስቃለህ አልኩት። 2 ነው እንዴት ይላል? ብዙ ነው እንጂ አለኝ። ትንንሽ ህፃናት ናቸው። ከየት መጣው አልኩና ተከስኩ አለች። አሁን እንደሚባለው ኦፊሻሊ ወደ 70 የሚደርሱ የጾታ አይነቶች አሉ ይባላል። እንዴት አድርገው 70 እንዳደረሱ አላውቅም። በጣም ብዙ ዝርዝር ነው። ወደዚያ ውስጥ ልንገባ አንችልም። በእውነት ምንድነው የሚያሳየው? ይሄንን የጾታ ግንኙነትን ከመጠን በላይ ሰዎች እያዋደቁት ልዩ ተቀጥላ እያበጁለት ከመስመር ወጥቷል። አውስቦን እግዚአብሔር ለደስታችን የፈጠረው ነገር መሆኑ ቀርቶ ጌም ሆኗል። አሁን መጫወቻው እንደ ጨዋታ ነው የሚያዩት ሰዎች። የወንድና የሴት ግንኙነትን እስከዚህ በጣም ቁም ነገር አያደርጉትም። ለጨዋታ ነው በቃ። ከዚህ የተነሳ ትዳር ውስጥ ያስፈልጋሉ የሚል ከባድ ጥያቄ እየተነሳ ነው። ምን ያስፈልጋል የሚል እና የጨለማው መስፈን አንዱ ምልክት ዝሙትና መዳራት እሱ ነው። አውጥተን እንጣል ይላል ይሄ ወንድማችን ጳውሎስ። አውጥተን እንጣል። በነገራችን ላይ ቤተክርስቲያንን አይነካትም፣ ጨርሶ አይደርስባትም አትሉም። አውቃለሁ እናንተ እዚህ በእድሜ ብዙ ያያችሁ ሰዎች አላችሁ።
ቤተ ክርስቲያንን እንዲያውም በጣም ሊያጠቃት የሚችለው ቤተ ክርስቲያን ብዙ ነገር ይፋ ላይ አይነገርም። በካባ ውስጥ ተደብቀን ስለምንኖር እዚያ ውስጥ ገብቶ ይበክለናል። ሐዋርያው ጳውሎስ ለቆሮንቶስ ምዕመናን በጻፈው ላይ አይታችሁታል። በውጭ የማይሰማ ይላል። ይሄ ንግግር እኮ ከባድ ነው። በአሕዛብ ዘንድ እንኳን የማይሰማ ነገር በመካከላችሁ ይላል። ስለዚህ ለዚህ ነገር እንዲያው ተከትበናል እንዳትሉ፣ እኛ ተከትበናል፣ ኧረ እንዲያውም አይነካንም እንዳትሉ፣ በጣም ቅርብ ነው። ፈተናውም ከባድ ነው። ከዚህ የተነሳ ይህን ዘመን ስትመለከቱ ይህንን የጨለማ ስራ አውጥተን እንጣል። የእግዚአብሔር እርዳታ ያስፈልጋል። ይህን አምናለሁ። በእውነት ምንም ፉከራ አያስፈልግም። በስጋ ውስጥ በደም ውስጥ የምንኖር ሰዎች ነን። ፉከራ አይደለም፣ ግን ትህትና ያስፈልጋል። ጌታ ሆይ እንደማልችል ታውቃለህ። ይሄ ፈተና ከባድ እንደሆነ ታውቃለህ። አትርፈኝ፣ አውጣኝ። ፈሪ ለእናቱ ይባላል በአማርኛ ተረት፣ ፈሪ ለጌታ። እግዚአብሔር ይመስገን። ፈርተን መሸሽ ነው ወደ እሱ እንጂ ሌላ በፉከራ የምንወጣው አይደለም። ሶስተኛውን ጥንድ እንየው። ሶስተኛው ጥንድ ምንድን ነው? በክርክርና በቅናት አይሁን። ይሄም አንዱ ሌላ የዚህ ዘመን ከባድ ችግር እና የመጣብኝ ጥያቄ ለምንድን ነው ሰው የሚከራከረው አልኩኝ። ቤተ ክርስቲያን ውስጥ ለምን ክርክር ይመጣል? ለምን ቅንዓት ይመጣል? እንዴት ነው የሚነካካን ብዬ ይህን ሳስብ ሁለት ምክንያቶች፣ ወይ ራሳችንን በጣም ከፍ አድርገን እናያለን፣ ወይም ራሳችንን በጣም ዝቅ አድርገን እናያለን። ከሁለቱ ነው የሚመጣው ይሄ አብዛኛው። ለምንድን ነው የምከራከረው? እኔ ያልኩት ትክክል መሆኑን ሰዎች ካላወቁልኝ ለአብድ ነው የምደርሰው። ባያውቁስ ምን ሆናለሁ? ባያውቁ እግዚአብሔር በሰዓቱ ይግለጥላቸው። ጸጉር ልነጭ ደርሳለሁ፣ ምክንያቱም ስለ ራሴ ያለኝ ግምት ትልቅ ነው። እንዴት እኔ ያልኩት ሰዎች አይገባቸውም። እንዴት ሌላ ነገር ነው የሚያስቡት። በጣም ትልቅ አደርጋለሁ ራሴን፣ ታጅሬ ትልቅ ፊኛ ሆናለሁ። ባለቤቴን የማስቸግረው አንዱ በሱ ነው። ቤት ውስጥ እኔ እናንተ እንዴት እንደሆናችሁ አላውቅም። ደህና ሰው ነኝ እኔ በእውነቱ በጣም መጥፎ ሰው አይደለሁም ብዬ ገምታለሁ። ግን አንዳንድ ነገር ሲነካካኝ አኮርፋለሁ። እቤት ውስጥ መከራዋን ታያለች ባለቤቴ፣ መከራዋን እንዳበጠ ፊኛ ሆናለሁ። ታንከባልለዋለች ፊኛውን፣ አንዴ ወደዚህ አንዴ ወደዚያ፣ ቤቱን ይሞላዋል። ቤት የሚጠበል ልንገራችሁ፣ ቤት የሚጠበል በራሳችን ስንሞላ ነው። በጣም ይጠበላል። በቃ ቦታ የለም፣ ሌላ ሰው የማስተናገጃ ቦታ የለም። እግዚአብሔር ረድቷት በሆነ ነገር ካስተነፈሰችኝ ከዛ ቤቱ አረፍ ይላል። የራስ ማንነት ሲሞላን በሽታ ያኔ ነው የሚጀምረን። እና ይሄ ክርክርና ቅናት የሚባለው በራስ መሞላት እኮ ነው። እንዴት ነው ያልኩትን አይቀበልም ሰው። ቅንዓት በአብዛኛው ከበታችነት ስሜት የሚመጣ ነው። ታውቁታላችሁ እናንተ ሁላችሁ። ወንድሜ የበለጠኝ ከመሰለኝ፣ ሰዎች እሱን ከኔ ይበልጥ የሚያጨበጭቡለት ከመሰለኝ ያሳረረኛል። ቅንዓት ምንም ሳያደርገኝ ሰውየው ያንገበግበኛል። ኃይለኛ ነገር ነው የተናገረው ስለ ቅንዓት። አጥንትን ያነቅዛል ይላል። ነቀዝ ነው። ነቀዝ ታውቃላችሁ? የነቀዝ ክፋቱ ምን እንደሆነ ልንገራችሁ። ፊት ለፊት ጭርግድ አያረጋችሁ፣ ማንም አይም። ነቀዝ እህል ሲበላ ማን ያያል? አይተህ ታውቃለህ? ልክ ሲበላው አይተህ ታውቃለህ? በኋላ ግን ባዶ ሲያደርገው ነው የምታውቀው። በርብሮ ገለባ ያደርገዋል። አባቴ ወፍጮ ቤት ነበረው። እንግዲህ ነገር ያነሰዋል። ወፍጮ ቤት ነበረው፣ እህል እንሸጥ ነበረ። እና ያው የነጋዴ ነገር መቼም በርካሽ ጊዜ ብዙ ይገዛና በተወደደ ጊዜ ይሸጣል። እንደሱ ነው አይደለ? ያኔም እንደሱ ነበረ፣ የዛሬ 40 ዓመት 50 ዓመት። እና አንድ ዘመን በጣም ረከሰ በቆሎ። እና እኔ ያስታውሳለሁ ኩንታሉን በ9 ብር ገዛ አባቴ። አንድ ኩንታል በ9 ብር ገዛ። በኋላ ይሄ ነገር መወደዱ አይቀርም አለና በጣም ብዙ ገዛ። ወደ 50 ኩንታል ይሁን እንደዚህ ገዛ። እና ትንሽ መጋዘን ነበረችን፣ ሙልት
አረገው መጋዘኑን 50-60 ኩንታል በቆሎ ድርድር አረገ። በኋላ ትርፎ መሸጡ አይቀርም። 20 ብር ሲሞላ በቃ ስንጥቅ ትርፍ ሊያገኝ ነው። ጠበቀ፣ ጊዜ ጠበቀ፣ አይወደድም። ጠበቀ፣ ዋጋ ምንም እንትን አይልም፣ ይሸጣል እያለ ዝም አለ። በኋላ ከብዙ ወራት በኋላ ስናወጣው በቆሎ የሚባል ቅርፊቱ ብቻ ለካ ውስጡ ይበላል፣ ነቀዝ ይበላዋል። እና ቅንዓት ሰውየው ያለ እያስመሰለ ይጨርሰዋል። አጥንትን ያነቅዛል። ይሄ ከባድ በሽታ ነው። እዚህ ሀገር ከባድ በሽታ ነው። ቤተ ክርስቲያን ውስጥ ከባድ በሽታ ነው። ይሄ ነገር ያነቅዛል፣ ይጨርሳል። ከዚህ የተነሳ በቅንዓትና በክርክር አይሁን። ቤተ ክርስቲያን ውስጥ አደጋ ይመጣል። እንደዚህ ሲሆን ሰዎች እንደተናቁ ከመሰላቸው ወይም የሚበልጧቸው ሰዎች ያሉ ከመሰላቸው ይበሳጫል። አብረን አፈር ፈጭተን ምን ማለት ነው? 3ኛ ክፍል እንዲያውም እሱ ሂሳብ አይችልም ነበር፣ እኔ ነኝ የማስረዳው። አሁን እሱ ማን ይደርስበታል? እኔን ግን ዞር ብሎ የሚያየኝ የለም። በቅንዓት አራለው። መጥፎ ነው። እሱ ሲያገለግል ሰው ሁሉ ይመሰጣል። እኔ ግን መቼ ነው የሚጨርሰው ይሉኛል። በቅንዓት መከራዬን አያለሁ። እግዚአብሔር ያትርፈን። ከባድ በሽታ ነው ወንድሞች፣ እናቶች። አይነካንም የምትሉ ሰዎች፣ እኔ አይነካኝም ስል ነበር አንድ ሰሞን። በኋላ አንድ ጊዜ አገኘው ተደብቆ ልቤ ውስጥ። ወይ ጉድ ነካኝ ማለት ነው አልኩ። ቅንዓት የሚያስቸግራችሁ ከኩዮቻችሁ ጋር ብዙ ጊዜ የማትፈተኑት ለዚህ ነው። እናንተ በትልቅ ሰው በጣም አትቀኑ አይደል? አትቸገሩ። አሁን ጠቅላይ ሚኒስትሩ ጋር ለምሳሌ ብዙ አትጨነቁ። እኔ ጠቅላይ ሚኒስትሩን ካልሆንኩኝ ብላችሁ ጸጉራት ነጩም ብዙዎቻችሁ ይበቃኛል ያለኝ ኑሮ ብላችሁ የምትኖሩ ደህና ሰዎች ናችሁ። ቅንዓት ከባልንጀሮቻችሁ ጋር እንዴ ኩያዬ እኮ ነው። እንግዲህ መጠበቅ ያለብን ከኩዮቻችን ጋር ያለን ስሜት ነው። በጣም አብረን ከምናገለግላቸው ሰዎች ጋር ነው መጠንቀቅ ያለብን። ስሜታችን እንዳይበላሽ በቅንዓትና በክርክር አይሁን። ይሄ ዘመን የምታመልጡት በዚህ ጎዳና ስትሄዱ አይደለም። አምልጡ ከክርክር ከቅንዓት። ማንነትን ለማሳየት ከሚደረግ ትግል አምልጡ ይላል። በአሉታዊ መንገድ ከነገረን በኋላ ከነዚህ የጨለማ ስራ አውጥተን እንጣል ካለ በኋላ ግን በዚህ አያቆምም። በምትኩ ምን እናድርግ ይላል። የጨለማን ስራ አውጥተን እንጣል ካለ በኋላ ምን ይላል? የብርሃንን ጋሻ ጦር እንልበስ ይላልና። ክርስትና ማውጣትና መጣል ብቻ ሳይሆን መልበስም ነው። እግዚአብሔር ይመስገን። ልብስ ደግሞ አለ እና ደስ ይለኛል። ልብስ አለ፣ የብርሃን ልብስ አለ፣ የብርሃን ትጥቅ አለ፣ ጋሻ ጦር አለ። እሱን እንልበስ ይላል። በጦር ዕቃ መመሰሉ አንድ የሚያስገርመኝ ነገር ትግል እንዳለበት ሲያሳየን ነው። በብርሃን መኖር ትግል አለው ማለት ነው። ዝም ብለን ከሼልፍ ላይ አንስተን የምንለብሰው አይደለም። ለካ ይሄ የጦር ዕቃ ነው። የብርሃንን ጋሻ የብርሃንን ጦር እንልበስ ስለሚል እየታገል መኖር የክርስትና መንገድ ነው። አንዳንድ ሰዎች የማይሆን ስብከት ሲሰብኩ እሰማለሁ። በቃ እንደተገላገልን አንዴ እንደወጣልን አርገው ሲሰብኩ ሰማ። ኧረ አይደለም፣ እየታገልን የምንቀጥለው መንገድ ነው። እኛ የብርሃን ልጆች ነን፣ ግን የብርሃንን ጦርና ጋሻ በመልበስ ነው የምንኖረው። ሁልጊዜ በንቃት ሁልጊዜ እንደ ተሰላፊዎች በሜዳ ላይ እንደተሰለፉ ወታደሮች እንደሆነ ነው የሚያሳየው። የብርሃንን ጋሻ ጦር እንልበስ። እግዚአብሔር የተባረከ ይሁን። ብርሃንን ሲያይ ጨለማ ምን ማድረጉ አይቀርም፣ መሸሹ አይቀርም። በቃ አይቀርም መሸሹ። የብርሃንን ጦርና ጋሻ ስናነሳ ጨለማ ቀስ እያለ ከእኛም ውስጥ ይሸሻል። ከዓለሙ ብቻ አይደለም፣ ከእኛም ውስጥ ይሸሻል፣ ከቤተ ክርስቲያንም ይሸሻል። የብርሃንን ጋሻና ጦር ስናነሳ በብርሃን ለመኖር ስንቆርጥ ማለት ነው፣ ስንወስን። ይህንኑ ነው ጳውሎስ
ዘይቤውን ምን ያደርገዋል መልሶ ይሄ ብርሃን ጋሻ ጦር መልበስን ክርስቶስን ከመልበስ ጋር ያያይዘዋል። አይታችሁታል። ነገር ግን ይላል ወዲያው ጌታን ኢየሱስ ክርስቶስን ልበሱት ይላል። ልበሱት። የጌታ ስም ይባረክ። አዳኛችን ከመሆን አልፎ መድኃኒታችን ልብሳችን መሆኑ ይደንቀኛል። አሁንም ለካ አድኖን ዞር ያለ ጌታ አይደለም። ልበሱኝ አለ። ምሰሉኝ ነው ልበሱኝ። በእኔ ተጎናጸፉ። ሰዎች ሲያዩአችሁ እኔን ይዩ ማለቱ ነው። ልበሱት። ምኞቱን እንዲፈጽም ለስጋ አታስቡ ብሎ ይህንን ምክር ሰጠ። አትመቻቹ ለስጋ። እምቢ በሉት። የእምቢታ የሽታ ኑሮ ነው። ለስጋ እምቢ በሉ፣ ለጌታ እሺ በሉ። በዚህ መንገድ ኑሩ ብሎ ሐዋርያው ጳውሎስ ይህንን ምክር ሰጠን። የጌታ ስም የተባረከ ይሁን። ጳውሎስ ግን ሮሜ ላይ ብቻ አይደለም ይሄን ምክር የሰጠው፣ ሌላ ክፍልም ሰጥቷል። ሊጨምር ትንሽ። ደህና ናችሁ? ከደከማችሁ ምልክት አሳዩኝ። ወይ ምልክት አሳዩ፣ ወይ አዛጉ፣ ወይ የሆነ ምልክት አሳዩኝ። ያን ጊዜ ቀስ ብዬ አቆማለሁ። ሐዋርያው ጳውሎስ በዚህ በሮሜ ላይ ብቻ ሳይሆን በተሰሎንቄ ላይ በኤፌሶንም ላይ ይህን ጽፎታል። የተሰሎንቄው መጀመሪያ እናንብብ። ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 እስከ 9 ይህን የብርሃንን ጎዳና በጣም አድርጎ ያሳየናል። እና እንዲህ ይላል። አንደኛ ተሰሎንቄ ምዕራፍ 5 ከ1 እስከ 9 ባለው ላይ የተጻፈውን ላንብበው። እዚያም ላይ የሚገርማችሁ ስለ ዘመን ይናገርና ነው ይህንን የሚያነሳው። እዚያም ላይ የሚገርመው ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ይላል። አይገርምም? ዘመኑን ወቁ ብሎ ነው እዚያ ሮሜው ላይ ተናገረው። እዚህ ደግሞ ኧረ ታውቁታላችሁ፣ እንዲያው የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አውቃችኋል፣ አጥብቃችሁ አውቃችኋል። እና ይቺን የብርሃን ንግግር የሚናገረው ከጌታ መምጣት ጋር አያይዞ ነው። ቀኗ ቀረበች እያለ ነው። አውቃችኋል፣ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ስለዚህ የመንቂያ ጊዜ ነው ማለቱ ነው። ከቶም አያመልጡም። እናንተ ግን ይልና ይለየናል በጣም ከሜዳው ከአዳሜው ከጀማው እናንተ ግን ትለያላችሁ ነው የሚለው። ይኸው ቃሉ ነው የሚለው። እናንተ ግን በምንድን ነው የምትለዩት? እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። ስለዚህ የብርሃን ልጅነት ማንነታችን ነው፣ አይደንቲቲያችን። እኛ የብርሃን ልጆች ነን። እስቲ የብርሃን ልጆች በሉ። የብርሃን ልጆች ነን። ምን ማለት ነው ይሄ? የኛ ዘረመል የኛ ውስጣዊ ማንነት ብርሃን ነው። ከብርሃን ጋር ስለተገናኘን ብርሃን ነው። ጌታችን ብርሃን ስለሆነ የብርሃን ልጆች ነን። የሕይወታችን መመሪያ ብርሃን ስለሆነ እኛ የብርሃን ልጆች ነን። ከማንነታችን ነው መነሳት ያለብን። የጨለማ ልጆች አይደለንም፣ የብርሃን ልጆች ነን ብሎ ይለናል። ወዲያው ወደ ድርጊት ነው የሚያመጣው። ከአይደንቲቲ ወደ ድርጊት፣ ከማንነት ወደ ድርጊት ያመጣል። እኛ የብርሃን ልጆች የቀን ልጆች ነን። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ ይላል። ቅድም እንደተባለው በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም አመጣት ይችን ስካር የሚሰክሩም በሌሊት ይሰክራሉና። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ይላል። እዚህ ጨመረበት ጦሩን አይደል? ጦሩን ጨመረ፣ እዚህ የጦር ዕቃውን ጨመረ።
ቅድም የብርሃንን ጋሻ ጦር ነበር ያለው። አሁን ግን ምን ጨመረ? የእምነትን፣ የፍቅርን ጥሩር፣ የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ልበሱ ነው የሚላል እኮ በቃ ባጭሩ ምክሩ ይሄ ነው። ጨለማና ብርሃንን ከለያችሁ ይሄንን የብርሃንን ልብስ ልበሱ። መዳናችሁን፣ እምነታችሁን፣ ፍቅራችሁን አጽኑ። እሱን አጽኑ። ይሄ ዘመን ለሱ የተሰጠ ዘመን ነው የሚለው እና ቦዘን አትቀመጡ። ዝም ብላችሁ እንዲሁ ቁጭ አትበሉ። ጉድ እያላችሁ አትኑሩ። ይሄንን ልበሱ። እምነትን ልበሱ፣ ፍቅርን ልበሱ። ይኸው መዳናችሁን አክብሩ። በጣም ይኸው እዚህ ላይ እንደተገለጠ እግዚአብሔር የተመሰገነ ይሁን። ለምንድን ነው እንደዚህ የምናረገው? እሱም ብቻ ልናገር። ለምንድን ነው እንደዚህ የምናረገው? እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። እግዚአብሔር የተባረከ ይሁን። ቅድም መዳናችን ሊመጣ ቀርቧል ሲለን ነበር። አሁን ለዚህ ነው የተጠራችሁት። እናንተ ለጥፋት ሳይሆን ለድህነት ስለተጠራችሁ እንግዲያው የብርሃንን ልብስ ልበሱ፣ ወደዚያ መዳን ቅረቡ ብሎ ይጋብዘናል። እዚህ እግዚአብሔር የተባረከ ይሁን። ጌታችን ኢየሱስ ክርስቶስ የጋበዘን ልንድን ነው፣ ለመዳን እንጂ ለቁጣ አልመረጠን። እንደዚህ የሚያመጣባችሁ ነገር ከእናንተ ይወገድ። እኔ አስተማሪ ሆኜ ልጆች ይመጡና ይጠይቁኝ ነበር። ሃይ ስኩል አስተምር ነበር እና መጽሐፍ ቅዱስም አስተምር ነበር። በኋላ ይመጡና ልጃገረዶች ይመጡና ይጠይቁኛል። ጋሼ እኔ የምልህ እግዚአብሔር መርጧል የሚባል ሰምቻለሁ። መርጧል፣ አንዱን ለሲኦል መርጧል፣ አንዱን ለገነት መርጧል ሲባል ሰምቻለሁ ይሉኛል። ይመጡና አሁን እኔ ለምሳሌ ለቁጣ ከመረጠኝሳ በቃ አሁን ብለፋ ዋጋ የለውማ። በቃ ተጽፎ ከሆነ እኔ ተስፋ የለኝማ። ምን ይሰራል ሌላ ነገር ሁሉ የመረጠኝ ለጥፋት ከሆነሳ ይሉኛል። መጽሐፍ እንደሱ መረጠን አይልም፣ ለቁጣ አልመረጠንም ይላል። እግዚአብሔር ይመስገን። ለመዳን ነው የተመረጥነው። አያውቅም ማለት አይደለም። እግዚአብሔር ማን እንደሚድን ማን እንደማይድን ያውቃል። እግዚአብሔር ይሄን መከልከል አትችሉም። ሁሉን አዋቂ አምላክ ነው። ግን እኛን የመረጠን ለቁጣ አይደለም ብሎ ሐዋርያው ጳውሎስ በትክክል ያጸናል። ለመዳን መርጦናል። ስለዚህ የምናስበው የፍርድን የቁጣን ነገር አይደለም። አሁን ሊያድነን የጠራን ጌታ አለ። እግዚአብሔር ይባረክ። እጃችንን ለሱ ሰጥተናል። እንግዲያው የመዳን ተስፋ ነው በእጃችን ያለው እና በዚህ ምክንያት ለመዳን የሚሆነውን የብርሃንን ሕይወት እንላበሰው ብሎ ይጋብዘናል። እግዚአብሔር ይመስገን። አሁን አንድ ጨምርላችኋለሁ። ጳውሎስን አሁን እንጨርሳለን፣ ከእረፍት በፊት እንጨርሳለን። አሁን ሮሜንና ደግሞ እዚህ ተሰሎንቄን አየን። ኤፌሶንም ላይ ይሄንኑ የብርሃን አስተሳሰብ ይናገራል። ኤፌሶን ምዕራፍ 5 ላይ እሱን ደግሞ አንድ ጊዜ ሄደን እንድናነበው ጋብዛችኋለሁ። ኤፌሶን ምዕራፍ 5 ከቁጥር 8 እስከ 14 ድረስ እዚያ ተጨማሪ ነገር አለ። እንዲህ ይላል ምዕራፍ 5 ኤፌሶን መልእክት ቁጥር 8 እስከ 14 ቀድሞ ጨለማ ነበራችሁና ይላል። ጎርጄ ነው የማነበው። ቀድሞ ጨለማ ነበራችሁና ይላል። አትተባበሩ ካለ በኋላ ነው ከነሱ ጋር። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። እንዲያውም ብርሃን በርቶላችኋል ብቻ አይደለም፣ ብርሃን ናችሁ ይላል። እንዲያውም በጌታ ብርሃን ናችሁ። ቅድም የብርሃን ልጆች ናችሁ ሲል ነበር። አሁን ደግሞ ብርሃን ናችሁ ይላል። የብርሃኑ ፍሬ ይልና በበጎነት በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እግዚአብሔር የተመሰገነ ይሁን። በጣም ተመሳሳይ መልእክቶች ናቸው እውነት ለመናገር እና የጳውሎስን ልብ ታዩታላችሁ። የክርስትናን ኑሮ የብርሃን ኑሮ አድርጎ ነው የሚቆጥረው። በብርሃን ተመላለሱ።
እዚህ ላይ የሚያነሳቸውን አንዳንድ ነገሮች ላነሳ ፈልጋለሁ። እናንተ ህይወትን በሁለት አይነት ነው ያያችሁት። ጨለማ ነበራችሁ፣ አሁን ግን ብርሃን ናችሁ በጌታ ምክንያት። ይሄ መስመር አይጥፋችሁ። የአሁኑ ዘመን አንዱ ከባድ አደጋ መስመርን ማደብዘዝ ነው። እግዚአብሔር መስመርን ከማደብዘዝ ያድነን። እኔ በልጅነቴ እግር ኳስ ጨዋታ በጣም ወድ ነበረ። አሁንም እንደማልጫወት ግን በጣም ወድ ነበረ። ብዙዎቻችሁ እንደምትወዱት ማለት ነው። እና ጠዋት ወጣለሁኝ፣ ማታ ላቤ ደርቆ ነጭ ላብ ሲፈረፈር ነው ቤቴ የምገባው፣ ስራገጦዬ ሜዳ ላይ። እና በጣም ነው የምወደው የእግር ኳስ ጨዋታ። የሰፈር እግር ኳስ ጨዋታ ላይ የምናደርገው ምንድን ነው? ሜዳውን የጎል ክልሉን መሃል ሜዳውን እና ደግሞ የፍጹም ቅጣት ክልሉን በመስመር እናሰምራለን። መስመር ታውቃላችሁ። መስመር እኛ ምንም ነገር ስለሌለን ከየእናቶቻችን ጓዳ አመድ፣ ነጭ አመድ በገል ይዘን እንወጣለን። ማስመሪያችን እሱ ነው። ነጭ አመድ ከባድ ቤት እንወስድና መስመር እንሰራለን። ይሄ የግብ ክልል ነው፣ ይሄ ከዚህ በኋላ የፍጹም ቅጣት ክልል ነው፣ ይሄ መሃል መስመር ነው፣ መሃል ሜዳ ነው ብለን እንላለን። ዳኛው በዚያ መሰረት ነው የሚዳኘን። ግን ምን ይሆናል? በጣም እየተጫወትን በጣም ሲደምቅ ጨዋታው አቧራው እየቦነነ አመዱ እየቦነነ መስመሩ ቀስ እያለ ይደበዝዛል። ቀስ እያለ ይደበዝዛል እና ለሌባ ይመቻል። ያልወጣችውን ኳስ ወጣለች እንላለን። ምክንያቱም መስመር የለም። እስቲ ያሳየኛ መስመር የት አለ እንላለን። ያልገባውን ጎል ገባ እንላለን። ይሄ የመስመር ማደብዘዝ ስራ የሌብነት ስራ ነው። እና አንዳንድ ሰዎች አሁንም እንደዚህ አይነት ከባድ ፈተና አለባቸው። በቤተ ክርስቲያን ውስጥ የጨለማንና የብርሃንን መስመር የማደብዘዝ ያው ነው። እባክህ ያው ነው። ምን ለውጥ አለው? ሜዳ እዛ ላይ የሚሰሩትም እዚህ ምን ሰራ ያው ነው። ምንም እስከዚህ በጣም ልዩነት ማበጀትም አያስፈልግም። ያው ነን። አረ አይደለም። ያው ነን እንዴ? አይደለም። እናንተ አስቀድሞ ጨለማ ነበራችሁ አስቀድሞ። አሁን ግን በጌታ ምንድን ናችሁ? ብርሃን ናችሁ። ስለዚህ ግልጥ የሆነ ማስመር አስፈላጊ ነው በቤተ ክርስቲያን ሁልጊዜ። ይሄ የጨለማ ነው፣ ይሄ የብርሃን ነው። እንደዚህ ለማለት መድፈር ያስፈልጋል። ለሌብነት በር አለመክፈት። አይ እነንትናም ያረጉታል እኮ እነንትናም ያረጉታል እንዴ ተለምዷል እኮ አሁን እነንትናም ያረጉታል። ምን ማለት ነው? እነንትናም ያረጉታል። እቺ ማደብዘዝ፣ መስመር ማደብዘዝ። የለም መስመር አለ። ይኸው ቃሉ ይላል መስመር አለ። አስቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ሁለተኛ ነገር ይሄ ብርሃን ፍሬ አለው ይለናል። አይታችኋል? የብርሃኑ ፍሬ አይደለም ይለው። እስቲ የብርሃን ፍሬ በሉ። አዎ ለካ ብርሃን ፍሬ አለው ማለት የሚያመርተው ነገር አለው። የብርሃን ኑሮ ምንድነው ምርቱ? ሶስት ነገር ነው የሚያነሳው። አይታችሁታል? የብርሃኑ ፍሬ በበጎነት፣ በጽድቅ እና በእውነት። እነዚህ ሶስት ነገሮች ነው የሚያነሳው። እንግዲያው በብርሃን ኖራለሁ የሚል ሰው አንዱ የበጎ ምግባር ፍሬ ማሳየት አለበት። መልካም ስራ የብርሃን ውጤት ነው። እኛ ጸረ መልካም ስራ አይደለንም። የዳልነው በስራ እንዳልሆነ ብናውቅም መልካም ስራን እናበረታታለን በቤተ ክርስቲያን። እንግዲያው የብርሃኑ ፍሬ በጎነት ነው። ግን በጎነት ብቻ አይደለም፣ ጽድቅም ነው። ጽድቅ ማለት ትክክለኛነት፣ እውነተኛነት፣ ፍትሃዊነት ማለት ነው። የጽድቅ መንገድ የምንሄድ ሰዎች ነን። ቀላማጆች አይደለንም። ፍትህ አስፋኞች ነን። ፍትህ ሲረገጥ ደስ አይለንም። እግዚአብሔር ጻድቅ አምላክ እንደሆነ የምናውቅ ከሆነ የጽድቅ ጎዳናችን። ብርሃኑ ፍሬ አለው። ይሄም እውነት ይባላል። ሐሰት ጋር አንተባበርም። በትምህርት መልክ ይምጣ፣ በምግባር መልክ ይገለጥ፣ ከሐሰት ጋር አንተባበርም። እውነት የብርሃን ፍሬ ነው። እንግዲያው እነዚህን ፍሬዎች እናያለን ወይ? የብርሃን ልጆች ነን ስንል እነዚህ ፍሬዎች ይታያሉ ወይ ብሎ መጠየቅ በጣም ጥሩ ነገር ነው።
ሶስተኛ ነገር ልጨምርላችሁ ነው። ይሄ የብርሃን ህይወት የምርመራ ህይወት ነው። በጣም በትህትና ጠይቃችኋለሁ። እስቲ የምርመራ ህይወት በሉ። ምንድነው የምንመረምረው? ይኸው ስሙ። ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ለካ ክርስቲያን መርማሪ ነው። መርማሪ ነው። ምንድነው ደስ የሚያሰኘው? ጌታን የሚያረካው ምንድን ነው? አንድ ጓደኛዬ ነበረ። ትምህርቱ የሂሳብ ባለሙያነት ነው። ተምሮ ጨረሰ። ያን ዘመን በጣም ትልቅ ደረጃ ነው የሚደርሰው እንደዚህ አይነት ትምህርት የተማረ ሰው። ጉምሩክ ውስጥ ተቀጠረ። ጉምሩክ የመንግስት መስሪያ ቤት ነው። እዚያ እቃ ቀረጥ ይቀረጣል። ታውቃላችሁ፣ ከውጭ ሀገር እቃ ሲመጣ አስልተው ቀረጥ የሚወስኑ ሰዎች አሉ፣ መንግስት ያስቀመጣቸው። አንዳንዴ በሐቅ ይሰራሉ፣ አንዳንዴ በሙስና ይሰራሉ። የምታውቁት ነገር ነው። ከባድ ቦታ ነው። ብዙ ገንዘብ ደግሞ የሚገኝበት ቦታ ነው። በጣም ብዙ ገንዘብ በማጭበርበር ይሄን ያህል አደርግልሃለሁ ቀረጡን፣ አንተ ይሄን ያህል ትከፍለኛለህ የሚባልበት ቦታ ነው። የታወቀ ቦታ እና ብዙ ሰዎች ከብረዋል እንደዚህ ባለ መንገድ። ያ ወንድሜ እውነት ይዛለሁ ብሎ ቆመ። በምንም አይነት አላፈናፍንም ብሎ ቆመ እና ብዙ እቃ ይዘው ይመጣሉ። በጣም ባለጠጎች ናቸው። በቀላሉ ነው የሚሸነግሏችሁ። እምቢ አለ እሱ እና ተጨነቁ። ዙሪያውን ዞሩ፣ ተጨነቁ። የእሱን የበላይ አስፈረሙ፣ የእሱን የበታች አስፈረሙ። እሱ መካከል ላይ ያለ ባለስልጣን ነው። ምን እንደሚያደርጉት ግራ ገባቸው። በኋላ ሲያጠያይቁ በምንም አይነት ጴንጤ ነው እሱ፣ አይቀበልም ገንዘብ፣ በቃ አትልፉ፣ ምንም አይቀበልም አሏቸው። ቸገራቸው በጣም እና ሲነግረኝ ምን አለኝ አንድ ቀን ጓደኞችን፣ አንዳንድ የሚያቆኙኝ ሰዎች፣ ዘመዶችን ምን እንደሚወድ ሲጠይቁልን አሉ። ምንድነው ደስ የሚለው ነገር? ገንዘብ ካልተቀበለ ምንድነው በምን እንቅረባው ብለው ጠያየቁ ብሎ አለኝና እስከዛሬ አይረሳኝ። ልቡን ለማግኘት ነው። ምንድነው የሚወደው? እኛ አሁን ይኸው ለጌታ ደስ የሚያሰኘውን መርምሩ ይለናል። ምንድነው የሚወደው? ጌታ ምንድነው የምትወደው? ምን ባረግ ደስ ይላል? አንተ የምትወደው። ለሰው እንኳን ስጦታ ስንሰጥ የሚወደውን ብለን በጣም እንደምንጨነቅ እንደው የሚወደውን ነገር ባውቅ። ለጌታ ደስ የሚያሰኘውን እየመረመራችሁ። ስለዚህ የማያቋርጥ ሂደት ነው ይሄ ጉዳይ። ምርመራ፣ የብርሃን ህይወት የምርመራ ህይወት። ምንድነው የሚያስከፋው ጌታ? ምንድነው የሚያስደስተው ጌታ ብላችሁ እንደ ብርሃን ልጆች ተመላለሱ። አራተኛ የብርሃንን የጨለማን ስራ ተቃወሙት ይላል። እዚህ ላይ አይታችሁ የጨለማን ስራ ግለጡት እንዲያውም ይላል። ከባድ ንግግር ነው። ግለጡት ይላል። ይሄ ነገር ትንሽ ቸግሬ ነበር እኔ ከጥቂት ዓመታት በፊት። ግለጡት ማጋለጥ አለብኝ እንዴ እያልኩኝ እጨነቅ ነበረ በጣም። ይሄ ጨለማ ስራ ነው፣ ይሄ ጨለማ ነው እያልኩኝ ማጋለጥ፣ ሰዎችን ሁሉ ማጋለጥ አለብኝ ይሆን እንዴ? እንዴት ነው ይሄ ነገር እያልኩኝ እጨነቅ ነበር። ምናልባት እሱን ሊጨምር ይችላል። ግን ዋና ሆኖ የገባኝ ነገር ምንድን ነው? ስታበሩ ሳይወድ ጨለማ ይጋለጣል። እውነት አይደለም? እኔ አሁን ጫካ መዞር ወዳለሁ። ጫካ ስዞር በመሰረቱ እኔ ከማንም ጋር መጣላት አልፈልግም። ከጉንዳንም ጋር ቢሆን መጣላት አልፈልግም። ለምን? እና ግን ድንገት እግሬ ድንጋይ ፍንቅል ያደርጋል። ከዚያ ተርመስምሰው ይወጣሉ እዚያ ውስጥ ያሉ ትንንሽ ነፍሳት እና ቋንቋ የለም እንጂ እንደው የሚሉትን ብሰማ የሚሉትን ይሄ እንደው የሚገባኝ ወይ እባክህ ድንጋዩን ደርብልህ እባክህ እንዲህ ምነካ ታጋልጠናለህ እባክህ በላያችን ላይ ጫነው እንጂ መልሰህ እንዲህ ዝም ብለህ ትፈነቅላለህ የሚሉ ይመስለኛል። ብርሃን ሲመጣ ያጋልጣል። በቃ ምንም ልታረጉት አትችሉ። እኛ በብርሃን ስንኖር ምንም ሳንናገር ይጋለጣል እኮ ክፋት። ብርሃን በጣም አጋላጭ ነው። ኃይለኛ ነገር ነው ብርሃን። እናንተ በጽድቅ ኑሩ እስቲ። ክፋት የሚሰሩ ሰዎች ይጨነቃሉ። እናንተ በእውነት ኑሩ። ሐሰት የሚናገሩ ሰዎች ይቁነጠነጣሉ።
አትተባበሩ ከጨለማ ስራ ጋር፣ ይልቁን ግለጡት፣ ብርሃን አብሩበት ብሎ ይልናል። ዋጋ ግን ያስከፍላችኋል። የጨለማ ኃይል ሁሉ ተሰብስቦ እባክህ ድንጋዩን በላያችን ላይ ደርብ ምን ነካ ይላል ማለቱ አይቀርም። ያስከፍላል። ትንሽ መጣላት ሊመጣም ሁሉ ይችላል። ግን ብርሃናችሁን እያበራችሁ መኖር ነው የሚሻለው። ምክንያቱም በኋላ የሚያሸንፈው ምንድን ነው? ብርሃን። ብርሃን በጨለማ ያበራል፣ ጨለማም አላሸነፈው። ስለዚህ ነቅታችሁ ይህን አድርጉ ብሎ ይሄንን ያሳስበናል። እግዚአብሔር የተመሰገነ ይሁን። እሺ አሁን እናንተ ብታርፉ ሳይሻል አይቀርም ይመስለኛል። አሁን አረ እኔም ራሴ ይቅርታ እና ትንሽ የረፍት ጊዜ ወስደን ከሰዓት በኋላ ደግሞ 2 ሐዋርያት ቀርተውናል። እነማን ናቸው? ሐዋርያው ዮሐንስና ሐዋርያው ያዕቆብ። እነሱ ደግሞ ከዚህ ጋር በተያያዘ የሚናገሩትን አብረን እንድንመለከት ያስፈልጋል። ዛሬ ጌታ እየተናገረን ያለ ባጭሩ የጨለማን ስራ አውጥተን የብርሃንን ልብስ እንልበስ። ዘመኑ የሚጠይቀው ይሄንን ነው። በሌሊት እንዳለ ሰው አንሁን፣ አናንቀላፋ፣ እንንቃ እንጂ እያለ ነው ጌታ የሚናገረን ያለ። የጌታ ስም የተባረከ ይሁን። እስቲ ይህንን ጸጋ እንዲሰጠን አጭር ጸሎት እንጸልይና ከዚያ በኋላ እናቆማለን። ሃሌሉያ። የብርሃን አምላክ እኛ ራሳችን ድሮ በጨለማ ነበርን፣ አናቅህም ነበረ፣ ደንቆሮች ነበርን። ግን አንተ ከፈትክልን፣ አሳየህን ብርሃን። ስምህ ይባረክ። መዳን በየት እንደሆነ አመለከትከን። ወደ ብርሃን ኑ አልከን። ከጨለማው ገዢ ከዲያብሎስ እጅ አስጣልከን። ስምህ ይቀደስ። እግዚአብሔር ሆይ ወደ ብርሃን መንግሥት አፈለስከን። ስምህ ከፍ ከፍ ይበል። አንተ የብርሃን አምላክ የብርሃን ምንጭ ሆንክ። እግዚአብሔር ሆይ በጣም እናመሰግንሃለን። ምን እንደምንል አናውቅም፣ ግን እግዚአብሔር ሆይ ምንም ሳንከፍል በብርሃን አጥለቀለቅከን። ተመስገን። ገና እየጨመርክ የምታበራልን ስለሆነ እናመሰግንሃለን። እግዚአብሔር ሆይ እባክህ የከበበንን ጨለማ አንተ አሸንፍልን። እግዚአብሔር ሆይ የምግባር ጨለማ፣ የድንቁርና ጨለማ፣ የዲያብሎስ ባርነት ጨለማ አላቀን አንተ። እግዚአብሔር ሆይ በአገራችን ብርሃንህ ይምጣ። እባክህ ብርሃን ጨምሮ ይምጣ። ሕዝባችን እባክህ ጨለማ ውስጥ አይቀመጥ። አምላኬ ሆይ በክርክር ጨለማ፣ አቤቱ በቅናት ጨለማ፣ በዝሙት ጨለማ፣ እግዚአብሔር አባት ሆይ በስካር ጨለማ ውስጥ የተቀመጠ ሕዝብ እባክህ ካንተ የተነሳ ነፃ ይውጣ። ብርሃንሽ ወጥቷልና እንደተባለ፣ ብርሃንሽ መጥቷልና እንደተባለ ለዚች ሀገር ብርሃን ጨምሮ ይምጣ። ጌታ ሆይ ክብር ላንተ ይሁንልህ በክርስቶስ ኢየሱስ የተቀደሰ ስም።